ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና እንግዲህ ኢብሊስ መጀመሪያውንም የኛን ደካማ ጎን ስላወቀ አደምንም የሚችለውን አደረገ፣ ተጀነት እንዲባረሩ አደረጋቸው ለጊዜውም ቢሆን። ኋላ ግን ጌታ ታርቆ መልሷቸዋል። ዝርያውንም እንደሚቀጥል ዘመቻው በአደም ብቻ እንደማይቆምና እስከ መጨረሻው ሰው ድረስ ሁሉንም እንደሚጋልበውና እንደሚያዋክበው ዛተ ማለት ነው። አላህም ደግሞ እንግዲህ የአደም ዘሮች አባታቸውን ፈለግ መከተል ትተው አንተን መርጠው አንተን የሚከተሉና አንተ ጋር የሚወግኑ ከሆነ እነሱም ካንተ የተሻሉ አይደሉምና ፈኢነ ጀዛአኩም ጀሃነመ ጀዛአኩም ጀዛአ መውፉራ፣ ለሁላችሁም የተሟላች ሆነች ቅጣት ጀሃነምን መድቤላችኋለሁ፣ በዱንያ ላይ የፈለጋችሁትን አድርጉ፣ ነገ ግን ዋጋችሁን ታገኛላችሁ ሲል አስጠነቀቀ ማለት ነው። ቀጥሎም ወስተፍዚዝ መን ኢስተጣዕተ ሚንሁም ቢሰውቲከ፣ የአደምን ልጆች እኔ እቆጣጠራቸዋለሁ እነዳቸዋለሁ እንደፈለኩኝ ብለሃል፣ የምትችለውን አድርጋል አላህ Subhanahu Wa Ta'ala። ይሄ ፍቃድ አይደለም። ፍቃድ ሳይሆን አንድ ጥጋበኛ አመፀኛ እንግዲህ እንዳያረጋለሁ እያለ በሚስትበት ጊዜ የፈለከውን አድርግ በቃ ዋጋህን ታገኛለህ እንደሚባለው ማለት ነው። እና ፈመን ሻአ ፈሊኡሚን ወመን ሻአ ፈሊክፉር እንደሚለው እንጂ አላህ ራሱ የፈለከውን አድርግ ብሎ ፈቅዶለት የለም ወይ ብለህ ደግሞ ችግር ውስጥ እንዳትገባ ማለት ነው። እና ነግሬሃለሁ አይበጅህም ይሄ ነገር ብተው ይሻላል አለው። አልተውም አለ። በል እንግዲህ ማቀጥልበታ መንገዱን ጨርቅ ያርግልህ እንደሚባለው ማለት ነው። እና اذهب واستفزز አለ። واستفزز من استطعت منهم بصوتك، ከአደም ዝርያዎች የቻልከውን ወገን በድምጽህ አራግበው አዋክበው አለ። በድምጽህ ማለት እንግዲህ ባጢል የሆኑ ዜማዎችን ሁሉ እያንጎራጎርክላቸው ሙዚቃውን፣ ክራሩን፣ ዝራሩን የተለያዩ ነገሮችን በዛ ኮልኩላቸው ወደ ሸይጣን መንገድ ማለት ነው፣ ወደ አንተ አቅጣጫ። እና በአጠቃላይ እንግዲህ ሙዚቃና የሙዚቃ መሳሪያ ነገሮች በሙሉ ጥሩ ድምጾች የሚያንቆረቁሩ ነገሮች ሁሉ ሰዎችን ወደ ወንጀል ነው ስሜት የሚኮለኩሉት። እነዛን ነገሮች እያቀናበርክና እያስተባበርክ ባለህ መሳሪያ ሁሉ ሰዎችን ወደ ፈለከው ለመንዳት ሞክር የቻልከውን ያህል። ወአጅሊብ አለይሂም ቢኸይሊከ ወረጅሊከ፣ በፈረሰኞችም በእግረኞችህ በሰራዊቶችህ ሁሉ ደግሞ ውረራቸው አለ አላህ Subhanahu Wa Ta'ala። ባለ በለለ ኃይል የምታደርገውን አድርግ ነው ዋናው ነገር ማለት ነው። እንግዲህ ፈረሰኞች ሰራዊትም አለው ማለት ነው፣ እግረኞችም እግር ጦርም አለው ማለት ነው። የፈለከውን ሁሉ ኃይል ተጠቅመህ የአደም ልጅ አንተ ጋር ለማሰለፍ የምትችለውን አድርግ፣ እኔም ደግሞ ያው ማደርገውን አቃለሁኝ በማለት ዛቻ ተለዋወጡ ማለት ነው። ወሻሪኩም ፊል አምዋሊ ወልአውላድ፣ እና በገንዘባቸውም እንዲሁም በልጆቻቸውም ተቀላቀላቸው አለ። የአደም ልጆች ገንዘባቸውን ሐራም ሐላል ሳይሉ ባገኙት እየሰረቁ እየጨበረበሩ እየሞጠለፉ እየከዱ በሐራም ገንዘብን እያግበሰበሱ ማጉዚየ ቢልሐራም ፈናሩ አውላ ቢህ እንደተባለው በሰውነቱ በሐራም የተገነባ ሰው የጀሃነም ማገዶ ነው የሚገባው ባለው መሰረት የፈለከውን ነገር ሁሉ ተጠቅመህ እነሱን ያው ወደ ፈለከው አቅጣጫ ለመውሰድ የምትችለውን ሁሉ አድርግ አለው ማለት ነው። ወንድምና በልጆቻቸውም ያው ሐላል ልጅ እንዳይወለድ በዚና እያስተባበርክ ስበሱ እያራገጥክ የዚና ልጆችን በማስቀፍቀፍ ጀሃነምን ሙላዋ እንግዲህ ከሆነልህ አለው። ወዒድሁም፣ እና አላህ ደግሞ Subhanahu Wa Ta'ala ወንጀል ነገር ከኔ ጋር ያጣላችኋል ተው ብሎ ያስጠነቀቀው ማስጠንቀቂያታችሁ ዝም በሉት ባካችሁ ማንም የለባችሁ እያልክ ጥሩ የውሸት ቃልን ደርድርላቸው አታላቸው ሸንግላቸው ማለት ነው። ወማ ኢዱሁም ሸይጣን ኢላ ጉሩራ፣ ሸይጣን ሰዎችን ቃል የሚገባላቸው ነገር የለም የማታለያ እንጂ ተጨባጭ የሆነ ቃል መቼም አንተ ልትገባ አትችልም። የውሸትን ቃል ደርድርላቸው ብትወነጅሉም ማንም አይቀጣችሁም፣ መልካም ብትሰሩም ምንም እንዳታገኙበትም፣ ጀነት ማለት ዱንያ ላይ ናት፣ የፈለከውን ዝረፍ ግፈፍ ተደሰት ጨፍር እያልክ አስተባብረው አስጨፍረው አለው ማለት ነው። ይሄ ሁሉ እንግዲህ አድርገህ በመጨረሻ እነሱን ይዞ መግባቱ አንተንም አይጠቅምህ፣ እነሱን ይዛቸው ጠፋህ እንጂ ይሄንን ማረጉ የሚጠቅምህ ከሆነ ሞክር ግፋበት በከፈትከው መንገድ አለው ማለት ነው። ከዛ በኋላ ግን ደግነቱ ኢነ ዒባዲ ለይሰ ለከ አለይሂም ሱልጣን፣ ለኔ ወዳጆች ልዩ ባለሟሎች ብዬ የፈጠርኳቸውን ሙእሚኖችና ሷሊሆች አንተ መቼም የፈለከውን ሁሉ ኃይልና ጥበብ ብትጠቀምም
በእነሱ ላይ የማጥቃት ኃይል አልሰጥህም ወትሮውንም ጠማሞቹ ያንተው ቢጤክ ስንኩል አስተሳሰብ ያላቸው ናቸው ላንተው ጅምብር የሚንበረከኩት አላህ የመረጣቸውና የወፈቃቸው ሙእሚኖች ግን አንተ ይህን ሁሉ ዘዴና ኃይል ተጠቅመህ ብዘምትባቸውም ልታጠቃቸውና ከመስመር ልታፈናቀላቸው አትችልም ልዩ ጥበቃ አረግላቸዋለሁና አለ ወከፋ ቢረቢከ ወኪላ ከጠባቂነት አኳያ ጌታ በቂ ነው ጌታ የጠበቀውን አንተም ሆንክ ሌላ ኃይል ከመጥፎ ላይ ልትጥለው ብትሞክር አይሳካልህም ነዛኞቹን ወስላቶችንና ተላላዎችን ግን ወትሮውንም ያንተው ቢጤ ስለሆኑ እነሱን እንደፈለክ ማድረግ ትችላለህ በማለት መለሰለት ይላል ረቡኩም الذي يزجي لكم الفلك በዚህ መልክ እንግዲህ ያው ቃለ ምልስና የዛቻ ከተለዋወጡ በኋላ እሱም ወደ መሬት ወረደ አደምንም ወዳው ስራውን ጀመረና ከጀነት ተፈናቅለው እንዲወጡ ተከትለውት ወደ መሬት እንዲወርዱ አደረገ ከዛም በኋላ እንዳሰበው ልጆቹን ማዋከብ ጀመረ እስካሁን ድረስ ያው ቀጥሏል ዓለምን በሙሉ በሙጅሪም እየመራው ነው ማለት ነው እና ይሄ ነገር ከዚህ መካከል ግን አላህ Subhanahu Wa Ta'ala አላህ የወፈቃቸው ነብያትን እየላከና ኩቱቦችን እያወረደ ቅን አመለካከት ያላቸው ከጌታቸው ጋር እንዲወግኑ ተደርጓል ወትሮውንም የጀነትና የጀሃነም ደንበኞች እኩል አይደለም ቁጥራቸው ቢበላለጥም እኔም የፈለኳቸውን ጀነትን የሚሞሉ ኃይሎችን አዘጋጅቻለሁ ማንም አይነካቸው ተዛውጭ ያሉት ደግሞ ያው ሲታይ ተሶጋኝ እንጂ እነሱም ካንተ የተሻሉ አይደሉምና ስንኩሎች ስለሆኑ ወሰዳቸው ማግዳቸው አለ አላህ Subhanahu Wa Ta'ala ረቡኩም الذي يزجي لكم الفلك ከዛ በኋላ እንደገና መለስ አለና የሰው ልጆች ትክክለኛው ጌታቸው ማን እንደሆነ ማወቅ ጠቃሚ ነውና ራሱን ማስተዋወቅ ጀመረ እንደገና ረቡኩም አዩሃ الناس እናንተ ሰዎች ሆይ እንግዲህ የሰይጣን ተንኮል እንዳለ ሆኖ እሱን ለሱ ተመንበርከካችሁ በፊት መጀመሪያ ማን እንደፈጠራችሁ ማን እንደሚያኖራችሁ ማን እንደሚቀልብና እንደሚንከባከባችሁ ወቁ ከዛ በኋላ የኔን ውለታ ካወቃችሁ በኋላ ካንተ ሰይጣን ይሻለናል የምትሉ ከሆነ የራሳችሁ ምርጫ ነው ግን መጀመሪያ ሰይጣን በቀላሉ የሚጫወትባቸው ጌታቸውን ያላወቁትን ክፍሎች ነው እኔን ማስተዋወቅ አለብኝ በቅድሚያ አለ እንደው ሁጃ እንዳይቆም እና የሁላችሁም ኻሊቅና ራዚቅ አለዲያ ነው ይዝጅለኩም الفلك መርከብን በባህር ላይ እንዲጓዝ የሚያደርግላችሁ ጌታ መርከሞች ስንት በሺህ የሚቆጠር ጢን ተጭነው በብዙ ሺህ የሚቆጠር ተሳፋሪ ህዝብ ተሰፍሮባቸው ከተማ የመሰለ ህዝብና ሸቀጥ ተጭኖ ታንዳ ሀገር ወደ አንድ ሀገር ታንዳ አህጉር ወደ አንድ አህጉር ማን ነው በባህር ጀርባ ላይ እንዲከንፍ የሚያደርግላችሁ እኔ አይደለሁም ሰይጣን ይሄን ሊያረግላችሁ ይችላል አለ አላህ Subhanahu Wa Ta'ala ይሄን የሚያረግላችሁን ጌታ ረስታችሁና ትታችሁ ከሰይጣን ጋራ መወገን ይጠቅመናል ካላችሁ ወቁና ግቡበት ማለቱ ነው በባህር ላይ መርከቦችን ማን ነው እንዲቋጥኑ የሚያደርገው ሊተብተቁ من فضله ከጌታ ትሩፋት በንግድ ሙያ ተሰማርታችሁ እንድትፈልጉ ብዬ የመርከብን አገልግሎት የፈጠርኩትና በሰላም እንድትዘዋወሩ ያደረኳችሁ እኮ ነኝ እነሆ ካነ ቢኩም ረሂባ ጌታ ለናንተ ለሰው ልጆች እጅግ አዛኝ ሩሩ ነው ስለዚህ ለናንተ በጣም አዛኝ አሳቢ ተቆርቋሪ ከመሆን የተነሳ በየብስ ላይ የማበቅልላችሁ አዝሪትና እንዲሁም የማወጣላችሁ ማአዲን ብቻ ሳይበቃ በባህር ላይ ደግሞ እየተገናኛችሁና ንግድ እየተለዋወጣችሁ በመርከብ አገልግሎት እንድትንበሻበሹና እንድትበለጽጉ ያደረኳችሁ እኮ ነኝ ይሄን ሁሉ ያደረገላችሁን ጌታ ጀርባ ሰጣችሁ ከሰይጣን ጋር ተወግኑ ይሆን እስቲ ያስቡበት ኢላላ አላህ Subhanahu Wa Ta'ala ወኢዛ መሰኩም الضر في البحر አንዳንድ ጊዜ ደግሞ በባህር ላይ በጉዞ ላይ ያላችሁ ጉዳት በሚያንዣብብባችሁ ጊዜ ያው በወትሮ ጊዜ በሹፌር አልነበረም እንደዳው መርከብ በሸራ በላው ላይ ይቆጠርና ንፋስ ያንን ሸራ እየገፋ ነበር የሚወስደው ወደ ፈለገው ሀገር ያኔ ያ ንፋሱ ይጠፋል አንዳንድ ጊዜ ደግሞ አውሎ ንፋስ የተንቀጃቀጀ ንፋስ አቅጣጫውን ያለየ ንፋስ ይመጣና ያዋክበዋል ለመስመጥ እንግዲህ ይገደዳል ማለት ነው የዛ ጊዜ አደጋ በሚደቀንበት ጊዜ መርከቡ ሊሰጥም ነው በሚባልበት ጊዜ ይጨነቃል ሁሉም ተሳፋሪ ማለት ነው የዛ ጊዜ ምን ይሆናል ضل من تدعون الا اياه የተለያዩ አምልኮት ያሏችሁ እነዛን አምላኮቻችሁን መጥራቱን ተለናችሁ ይጠፋል ጭራሹን ሁሉም ነገር ይረሳና አላህን ብቻ ያ ረብ ያ ኻሊቅ እያላችሁ ተማጸናላችሁ فلما نجاكم الى البر
እና ያንን የተከሰተውን ችግር አስወግዶ ወደ የብስ በሰላም በሚያወጣችሁ ጊዜ አዕረቱም እንደገና ፊታችሁን ታዞራላችሁ ከአላህ በጭንቅ ጊዜ እኔን ትጠራላችሁ ሌላው እንደማይደርስ ስለምታውቁ በውስጣችሁ እና ተዛ አደጋ በመታደግና በማወጣችሁ ጊዜ ደግሞ እንደገና የተለያየ ጣዖት እንደረዳችሁ ታወራላችሁ ወካነ الانسان ከፉራ ሰውኮ ወትሮውንም ከሃዲ ነው አላህ Subhanahu Wa Ta'ala የለየለት ከሃዲ ነውና እኔ የችግሩን እፈታለታለሁ ምስጋናውን ለሌላው ይሰጠዋል ማለት ነው እና እንደዚህ አይነት ባህሪ ያላችሁን ነው ሰይጣን ይዤ ጀሃነም ወርዳለሁ ያለውና ከእንዲህ አይነት አመለካከት ከራቃችሁ ትድናላችሁ አለበለዚያ በዚህ ሁኔታ የምትቀጥሉ ከሆነ እንዳለውም ሰይጣን ተሳካለት ማለት ነው አፋሚንቱም ስለዚህ በባህር ላይ አደጋ ሲያንዣብብባችሁ ተጨንቃችሁ ጌታችን ፈጣሪያችን ድረስልን እያላችሁ ተማጽናችሁ እንደገና በሰላም ስትወጡ መልሳችሁ በእኔ ላይ ጀርባ የምታዞሩና የምትክዱ ከሆናችሁ አሁን እናንተ ካሁን በኋላ በአላህ ቁጥጥር ስራ አንወድቅም ማለታችሁ ነው ይላል አፋሚንቱም ትተማመናላችሁ እንዴ አንየኽሲፈ ቢኩም ጃኒበል በር እኔ የምገዛውና የምቆጣጠረው ባህሩን ብቻ መሰላችሁ የየብሱንም ገጽታ እኮ ላናውጠው ይችላልው ከፈለኩኝ ይላል አላህ Subhanahu Wa Ta'ala እና መሬትም ይታዘዛል ከፈለገ ሁሉም ያላህ ፍጡር ነውና በባህር እንደማስጣችሁ መሬቱንም ቢሆን እኮ ደረቁ መሬት ላይ እንዳላችሁ እንደ ቃሩን ዋጧቸው በየባዘው መሬት ተሰርጉዶ ሊውጣችሁ ይችላል አላህ አይርሰላ አለይኩም ሐሲባ ወይም ደግሞ በመሬት ጀርባ ላይ እያላችሁ እንደ ቀውሙ ሉጥና እንደና አብርሃ ከወደ ሰማይ መርዛማ ድንጋይ ላዘንብባችሁም ይችላልሁኝ አሁንስ ቢሆን በማን ግዛት ላይ ሆናችሁ ነው የምታምጹት እኔ አዛኝ ስለሆንኩኝ እንጂ ተባህር ከወጣው ማንንም አይነካኝም ብለህ የምትንቀባረረው የቆምክበት መሬት ተሰርጉዶ እንዲውጥ ማድረግ ይችላልሁኝ ወይም ደግሞ ከበላይ መርዛማ ድንጋይ ማአታው ርጀ ልጨፈጭፍህም ይችላልሁኝ አሁን በእናንተ አስተሳሰብ ከኔ ነፃ ወጣችሁ አመለጣችሁ ማለት ነው ይላል አላህ Subhanahu Wa Ta'ala አይርሰላ አለይኩም ሐሲባ ማለት መርዛማ ድንጋይ የሚዘሩ ኃይለኛ ንፋሶች ሊልክባችሁ ይችላል ማለት ነው ثم لا تجدوا لكم وكيلا ያንን እርምጃ በወስድና እንዲህ አይነት ጥቃት በከፍትባችሁ እናንተን የሚታደጋችሁና የሚከላከልላችሁ ኃይል እንደማታገኙም ይታወቃል አሁን ታዲያ ይሄን ማድረግ እየቻልኩኝ ከባህር ከወጣ በሰላም ድነናልና ካሁን በኋላ እንደገና ለሁበልና ለዑዛ ሀጀ የቁርባን ማቀርባለሁ የምትለው ይሄን አካባቢ የብሱን ማልቆጣጠር አድርገህ ነው ወይ በማለት ይጠይቃል ማለት ነው ሰዎች የሁሉ እየተደረገ የሚያጋጥማቸውን የሚያውቁትን ነገር እየጠቀሰ እየነገራቸው የፈረደባቸው አሁንም አልገባቸው እስካሁን ድረስ ማለት ነው አማሚንቱም ወይም ደግሞ ተተማመናላችሁ አንዩዒደኩም ፊ ታረተን ኡኽራ በመጀመሪያው ዙር መርከቡ ሊሰጥም የታንጃበበ በኋላ አላህ እንደገና በሰላም አረጋግቶ አወጣችሁ ከዛ በኋላ እንደገና ከዳችሁኝ እኔን ማመስገን ትታችሁ ወደ ጣዖት አምልኮታችሁ ተመለሳችሁ በሌላ ጊዜስ መልሼ እዛ ባህር መመለስ አልችልም ይላል አላህ ፈይርሰላ አለይኩም ቃሲፈ ሚን الريح የመጀመሪያው እንግዲህ ንግድ ብዙ ትርፍ አግኝተዋልና ያ ጥቅም የለመደ ሰው አያስችለውም ትንሽ ቆያይቶ አሁንም ንግድ እንሄድ ወደ ሀገር ብሎ መርከቡን ጭኖ ሊሄድ ይችላል ማለት ነው ያኔ እንደገና መልሼ አደጋውን ማመጣት አልችልም ወይ ይላል ፈይርሰላ አለይኩም ቃሲፈ ሚን الريح ማለት አውሎ ንፋስ በጣም ያገኘውን ሁሉ የሚሰባብርና የሚጠራርግ የሆነ የንፋስ ኃይል ልክ በሁለተኛው ዙርስ ፈይغرقكم ላሰጥማችሁ አልችልም ቢማ ከፈርቱም በከዲታችሁ ሳቢያ ثم لا تجدوا لكم علينا به تبيعا ያንን እርምጃ በወስድ ታዳ ለምን እንዲያርጋህ አጠፋሃቸው ብሎ ደማፋሽና ለናንተ ጥቃት መላሽም እንደማታገኙ ይታወቃል ማን ነው ጥቃታችሁን ሊመልስላችሁና ደማችሁን ሊያፍስላችሁ የሚችለው በማለት ይጠይቃል ማለት ነው ይሄ ሁሉ እንደሌለ እየታወቀ በእኔ ላይ ማመጽ ጅልነት ነው ማለት ነው እንግዲህ አላህ የፈለገውን ሰው በየብስም ሆነ በባህር በፈለገው መንገድ በፈለገው ምክንያት ሊያጠፋው ይችላል ያ ጥፋት በሚመጣበት ጊዜ ደግሞ ሌላ ኃይል መጥቶ ነገሌን እንዴት ትነካቸዋለህ አቁም ሊል የሚችል ኃይል የለም ያን ያላችሁ መስላችሁ የምትንደላቀቁት ማን ሊከላከልላችሁ ፈልጋችሁ ነው ይሄ እንደሌለ ታውቃላችሁ ስለዚህ አቅማችሁን አውቃችሁ ከኔ ጋር ብትስማሙ አይሻልምን እያለ ይገስጣል አሁንም ማለት ነው ወለቀድ ከረምና በኒ አደም
እና አሁንም አላህ Subhanahu Wa Ta'ala የሰው ልጅ ክፋተኛና ጥፋተኛ ከመሆኑ ጋራ አሁንም ደግሞ ደጋግሞ ይገስጠዋል ልብ ይገዛ እንደው ምናልባት እናንተ የአደም ልጆች ሆይ እኛኮ የአደም ልጅ በእርግጥ አክብረነዋል እኛ አክብረናችሁ እናንተ እንደገና ክብራችሁን ለምን ትጥላላችሁ ለማለት የአደም ልጅ በእርግጥ አከበርነው ወሐመልናሁም ከማክበራችንም የተነሳ እንጭናቸዋለን ፊልበሪ ወልባህር በየብስም በባህርም ላይ የተለያዩ መጓጓዣዎችን ፈጥረን ከአንድ ቦታ ወደ አንድ ቦታ ስትሄዱ በእግራችሁ ስትቋጥኑ እንዳይደክማችሁ እናንተ አለቃዎች ሆናችሁ የተለያዩ እንስሳቶችን የተለያዩ መሳሪያዎችን ተጠቅማችሁ እንድትጓጓዙ ያደረኩት ከማክበሬ የተነሳ ነው እናንተን ክብር ሰጥቼ የተለያዩ መጓጓዣዎችን ፈጥሬ እያስተናገርኳችሁ እናንተ ለምንድነው በኔ ላይ የጎሪጥ የምታውኝ በኔ ላይ የምታምጹት ይላል አላህ Subhanahu Wa Ta'ala ወረዘቅናሁ من الطيبات የአደምን ዘሮች ከማክበራችን የተነሳ ጣፋጭ ሆኑ ሲሳዎችንም እንመግባቸዋለን እንቸራቸዋለን ለካፊሩም ለሙእሚኑም ለሷሊሁም ለጧሊሁም ወይቀልበዋል አላህ Subhanahu Wa Ta'ala በአለም ዙሪያ ያለውን ሁሉ እንደ ስራቸው ቢሆን ኑሮ ግን እነዚህ ሁሉ ፍጡሮች እሱን እየወነጀሉ ሲሳውን ቢነፍጋቸው ምን ይሆን ነበር ሌላ ጦርነት አያስፈልግም በያለበት ያር ነበር ማለት ነው ግን አላህ Subhanahu Wa Ta'ala ዝም ብሎ እንደ ተራ ምግብ ሳይሆን ምን ጠይባት አለ እጅግ ጣፋጭና አስደሳች ሆኑ ምግቦችን እየፈጠርኩኝ በያላችሁበት ሲሳይን እያከፋፈልኩኝ ይመግባችኋለሁኝ ይሄ ማክበር ነበር እናንተ ግን ይሄን ሁሉ ለሚያረግላችሁ ጌታ ውለታውን አውቃችሁ ማመስገን ሲገባችሁ በእኔ ላይ ጀርባ በማዞርና በመካር ላይ ስትሯሯጡ ትታያላችሁ ይላል ወፈضلناهم على كثير ممن خلقنا تفضيلا እኛ በምድር ላይ ከፈጠርናቸው ፍጡሮች ሁሉ ደግሞ ከብዙሃኖቹ አብልጠናቸዋል በደረጃ ይላል እንግዲህ በምድር ላይ ያሉ ፍጡሮች በየብስም በባህርም ስፍር ቁጥር የላቸውም ሐይዋናት ለነዚህ ሁሉ አለቃ አድርጎ ነው ሰውን የፈጠረው ማለት ነው በምድር ላይ በሺ የሚቆጠሩ በባህር ውስጥ ደግሞ ከዛ በብዙ ጥፍ የሚበልጡ የተለያዩ ፍጡሮችና በጣም አይነታቸው የተለያየ ነገሮች ነው እነዛን ሁሉ የፈጠረው خلقلكم ما في الارض جميعا ይላል ለእናንተ መገልገያ ለእናንተ ጥቅም ስል ነው እናንተ ባትኖሩ ኑሮ በምድር ላይ ያሉ ሐይዋናት ነፍሳት እሷት በሙሉ አይፈጠርም ነበር ለእናንተ መስተንግዶ ነው ይሄን ሁሉ የፈጠርኩት ይላል አላህ Subhanahu Wa Ta'ala ስለዚህ የኔን ሲሳይ እየበላህ የኔን ስንቅ እየበላህ እኔን ተወነጅላለህ መቼ ነው የሰው ልጅ ልብ የምትገዛው ይላል አላህ Subhanahu Wa Ta'ala እና وفضلناهم على كثير من خلقنا تفضيلا ማለት ከጂኑ ከእንስሳቱ ከነፍሳቱ ከተለያየ ሁሉ አብልጦሃል ማለት ነው መላእክቶች ስላሉ ነው መላእክቶች በጥቅሉ لا يعصون الله ما امرهم ويفعلون ما يؤمرون ስላለ ማንኛ ልክስክስ የሆነ የሰው ልጅ ወንጀል የተሸከመው መላእክታን መወዳደር አይችልም እና መላእክቶችን እስቲስና ለማድረግ ነው على كثير የሚለው ብዙዎቹ በምድር ላይ ያሉ ፍጥረታቶች ሁሉ እናንተ ትበልጣላችሁ ለእናንተ ስንቅ እንዲሆኑ ነው የተፈጠሩት ግን ጥቂቶች አሉ እናንተን የሚበልጧችሁ ቅዱሳንና ንጹሃን የሆኑ ማለት ነው እነዛ ሲቀሩ አብዛኛውን ግን በምድር ላይ ያለን ፍጡር ሁሉ እንድትበልጡትና ባለቃነት እንድትገዙት እንድታስተዳድሩት አድርገናል ይሄን ማድረጋችን ምንድነው እናንተን ማክበራችን ነበር ግን ወራዳ ቢያከብሩት አይገባውም ይላል አላህ Subhanahu Wa Ta'ala እና ይሄ ሁሉ እንግዲህ ሰኸረ ለኩም ما في الارض በመሬት ላይ ያለውን ሁሉ ለአንተ ጥቅምና አገልግሎት አሰልፎ አላህ ሁሉን ነገር እያደረገልህ አንተ እሱን ሌተቀን መገዛትና ማመስገን ሲገባህ እንደገና ከጥላቱ ከሸይጣን ጋር ወግነህ ጌታን ልታንጓጥጥ ባልተገባህ ነበር ማለቱ ነው ሚመን خلقنا تفضيلا ከፈጠርናቸው ፍጥረታቶች ከብዙዎቹ እጅግ ማብለጥና አብልጠናችኋል ይሄን ሁሉ ክብር ሰጠናችሁ ግን ክብራችሁን መጠበቃችሁ መቀጠል ሲገባችሁ እናንተ ክብረ ቢሶች ሆናችሁ እኔ ጋራ ትፋጠጣላችሁና ሩሱሎችን ትዋጋላችሁ ይላል يوم ندعو كل اناس بامامهم ግደለም እንግዲህ ይሄን ሁሉ አድርጌላችሁ ክብሪን ሳህብላችሁ ሰይጣን ጋራ ወግናችሁ እኔን የምትዋጉ ከሆነ ቀጠሮ ይዣለሁኝ ምን እንደሚሆን ውጤቱ አሳያችኋለሁ አለ يوم ندعو كل اناس اذكر لهم يوم ندعو كل اناس ዛሬ ቀጠርኩት ቀጠሮ ድረስ እየቀለብኩኝ ያደለብኩኝ አኖራቸዋለሁ ምንም አይደለም ግን ሰዎችን ሁሉ በሙሉ على مستوى العالم የነበሩትን የሰው ልጆች ሁሉ አንድ ቀን በአንድ አደባባይ ተነሱ ለፍርድ ትቀርባላችሁ ብዬ የምጠራበት መድረክ ይፈጠራል ያኔ እንገናኛለን ይላል አላህ Subhanahu Wa Ta'ala
ሰነፍሩቁ ለኩም አዩሃ ተቀላን እንዳለው ማለት ነው። ሰዎችና ጅኖች እዛለት ልዩ መድረክን ከፍትና እያንዳንዳችሁ ያው ውሳኔ እልባት ይሰጣቸዋል ባለው መሰረት እዝኩር ለሁም የውመ ነድዑ ኩለ ኡናሲን ቢኢማሚሂም ሰዎችን ሁሉ እያንዳንዳቸው በያሉበት በየወደቁበት በመሪያቸው አማካይነት እንጠራቸዋለን ይላል። እና መሪያቸው የተለያየ ትርጉም አለው። አንደኛ በነብያቶቻቸው ማለት ነው። ለእያንዳንዱ ነብይ ተመድቦለታል። የውመል ቂያማ ሲሆን ነብዮች መጀመሪያ ወኢዘ ሩሱሉ ኡቂተት እንዳለው ተወካዮች ይጠራሉ በቅድሚያ። አላህ Subhanahu Wa Ta'ala እያንዳንዳቸው በተለያየ ሀገር በተለያየ ዘመን ለተለያዩ ህዝቦች እንደላካቸው ያስታውሳቸውና በሉ የሥራ ውጤታችሁን ሪፖርት ታቀርባላችሁ፣ ኡመቶቻችሁ ማን ተባበራችሁ፣ ማን አስተባበላችሁ፣ ማን ተቃወማችሁ ተዋጋችሁ ብለው ይጠየቃሉ ማለት ነው። ያጋጠማቸውን ነገር ይናገራሉ። ከዛ በኋላ ኡመሞችን ያስነሳና እያንዳንዳቸው በዛ በሐላፊያቸው አማካይነት እንዲሰለፉ ይደረጋሉ ፍርድ ሊሰጡ ማለት ነው። አንዱ ይሄ ነው ኢማም ማለት ነብያቶች ተብሎ ተፈስሯል ማለት ነው። በሌላ በኩል በዶላልም ቢሆን ሰዎች በስተትም ቢሆን አለቃለው ሰው ሁሉ ጊዜ የጎሳ መሪውም ካፊሩም ሙጅሪሙም ቢሆን አቡ ጀህል የሚከተለው አቡ ለሃብ የሚከተለው ባለቃው ስር እየተሰበሰበ ይሰለፋል ማለት ነው። እንዲሁም ደግሞ ስራ መዝገብ ተብሎም ተፈስሯል ማለት ነው። ኩለ ሸይና አህሰይናው ፊ ኢማም ሙቢን እንዳለው እያንዳንዱ የሰራው ስራ ተመዝግቦለታል። መዛግብቱ ይቀርባል። በመዛግብቱ አማካይነት እያንዳንዱ ሰው ይጠራል ይጠየቃል ማለት ነው። እና በመሪዎቻችሁ አማካይነት ሁላችንም እንሰበስባቸዋለን። ከዛ ከሰበሰብናችሁ በኋላ የሥራ የውጤታችሁ ይነበባል ይቀርባል። እቅራ ኪታበከ ትባላለህ አንተ ራስህ ያነበብክ ታሰማለህ ለዓለም ማለት ነው። ከዛ በኋላ ደግሞ የሥራ መዝገብህ ሲመጣ ሁለት አይነት አቀራረብ ይቀርባል ማለት ነው። አንደኛ ሙእሚኖች ሷሊሆች ከሆኑ የሥራ መዝገባቸው በቀኝ እጃቸው እንዲሰጡ ይፈቀድላቸዋል። ጠማማዎቹ ከሆኑ ደግሞ በግራ እጃቸው ነው የሚሰጡት ማለት ነው። ፈመን ኡቲየ ኪታበሁ ቢየሚኒህ የሥራ መዛግብቱን በቀኝ እጁ የታደለ ሰው ፈኡላኢከ የቅረኡነ ኪታበሁም ሰሩን መስሩሪና ፈሪሒን የተደሰቱ ነው ኪታባቸውን ያነባሉ ኮርተው ማለት ነው። ገና ኪታብ የሥራ መዝገብ በቀኝ እጅ ከተሰጠህ ጥሩ ውጤት ያለው መሆኑን ታውቃለህ። በጥቅሉ በቀኝ እጁ የሚሰጠው ጥሩ ውጤት ሚዛኑ ያደፋለት የሆነ ሰው ነው። ያንን በምትቀበልበት ጊዜ በደስታ ፈንዲቀህ ሃኡሙ ቅረኡ ኪታቢ ትላለህ። ደስታን ትገልጣለህ ለወገንህ ለወዳጆች ለሙእሚኖች እኔ ቀንቶኛል ተሳክቶልኛል በቀኝ እጄ ተቀበልኩኝ ደስ ይበላችሁ እያለ ለዘመዶቹ ብስራትን ይነግራል ማለት ነው። እንኳን ብቡልኝ እያለ ሁሉም እንዲያነቡለት ይጋብዛል ማለት ነው በደስታ ፈንድቆ። ወላ ይظلمون ፈቲላ እንዲህ አይነቶቹ ድለኞች በጌታቸው ፊት የፈቲል ያህል እንኳን በደል አይፈጸምባቸውም ይላል። ፈቲል ማለት የተምር ፍሬ በልተህ በምትተፋት ጊዜ በፍሬዋ መሃል ለመሃል ላይ መስመር አለ። እዛች መስመሯ መካከል ክር የመሰለች ነገር የተጋደመች ነገር አለች። ያችን አትፈቲል የምትባለው። ማንኛውም ሰው የሰራውን ስራ አላህ Subhanahu Wa Ta'ala የዛችን ያህል እንኳን ሂሳቡን አያጠፋበትም። አጣርቶ በሚገባ የሰራ ስራ ትንሿንም ትልቋንም ቁጭ አረግልሃል ማለት ነው። እና የተወሰነ ነገር ሂሳብ ቀርቶኛል ብለ ቅር የሚያሰኝህ ነገር አይፈጠርም ማለት ነው። አላህ የሰሪዑል ሂሳብ ነውና። ወመን ካን በተቃራኒው ደግሞ ያኛው በግራጁ የተሰጠው መጀመሪያውንም በሙሉ ሰይአት ነው። በግራጁ ከተሰጠ ምንም ውጤት አያመጣም። ያው እሱን ተሸክሞ ወደ ጀሃነም ማዝገም ብቻ ይሆናል። አዘን አላህ ወመን ካነ ፊ هذه اعمى ይላል። እዚች في هذه الدنيا ማለት ነው። በዚች በዱንያ ዓለም ላይ እጉር የሆነ ሰው ህሊናው የታወረበት ሰው ሐቅን የሚያይና የማይከተል የሆነው ደንባራ ሰው فهو في الاخره اعمى በዛኛው ዓለም እጉር ሆኖ ነው የሚነሳው እና የመረጠው ባህሪ ነውና ማለት ነው። አላህ Subhanahu Wa Ta'ala የሰው ልጆችን ሐቅና ባጢልን እንዲለዩ አእምሮ ሰጥቷቸዋል፣ አይን ከፍቶላቸዋል፣ ጆሮ ሰጥቷቸዋል። የተለያዩ መረጃዎችን ሰብስበው ለማመዛዘን እንዲችሉ ማለት ነው። ግን አንዳንዶቹ ከእንስሳ በባሰ መልኩ ያ አላህ የሰጣቸውን ሁሉ መረጃዎች አርክሰውና ትተው ዝም ብለው እንደ ከብቶቹ ወደ ፈለጉት የሚጓዙ አሉ ማለት ነው። እንደዚህ አይነት እንግዲህ ደንባራነትን የመረጡ የሆኑ ጅሎች በዱንያ ላይ የውመል ቂያማም ሲነሱ አይናቸው ታውሮ ነው የሚነሳው። ተነጭራሹ የዛሂር አይናቸው ጠፍቶ ይነሳል። ሙሉ አካላቸው በሙሉ ይነሳል። አይን ብቻ
አይበራም የካፊሮች ሲነሱ ማለት ነው ያነ ይገርማቸው ወአضሉ ሰቢላ በመንገድም ደግሞ በጉዟቸው የበለጠ የተሳሳቱ ናቸው ሁለት አይኑ የታወረ ሰው በማያውቀው ሀገር ላይ ወዴት ሊሄድ ይችላል መንቀሳቀስ አይችልም ጭራሹን ማለት ነው የዛ አይነት ሁኔታ ነው የሚጠብቃችሁ ይላል አላህ Subhanahu Wa Ta'ala ስለዚህ እዛ አይነ እንዲበራልህና መዝገብ በቀኝ እጅ እንዲሰጥ ከፈለክ በቀኝ መንገድ ሄድ አሁኑ የሥራ ውጤትን ነው የምታገኘው ድንቁርናና እጉርነትን የምትፈልግ ከሆነ ግራንም ጉዞ የምትፈልግ ከሆነ ግን በመረጥከው መንገድ ነው ማነሳህ ተሙቱነ ከማ ተዒሹነ ወትባቱነ ከማ ተሙቱነ እንደተባለው በመረጥከው መንገድ ነው ማስተናግደው ይላል አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وإلى اللقاء